ሳታቀርብላቸው ነው። ባይሆን ሌላ ጊዜ የምታደርገው ምንድነው? እንደዚህ ሚል ካለ ጥቅሱን ታወጣና እዚህ ላይ ጥቅስ ላይ እዚህ ቁርአን ላይ እንደዚህ ይላል ኪታብ ላይ እዚህ ላይ እንደዚህ ይላል ለምንድን ነው የሚለው ብለህ ልትጠይቅ ትችላለህ። ግን የሌለ ነገር ነው የጠየቀኝ። እሺ እንግዲህ በቃ ትክክለኛው እምነት እሺ ትክክል ወደኛ እምነት ነው። ወደ ለምንድን ነው ሰላም እንደነሽ ደህና ነሽ? ቆይ አንዱን ልስጠው አቢቢ አንዱን ልስጥህና ከዛ በኋላ አረ የኔ ቀስ በይ አንቺም እንትን ትያለሽ። አወራኩ እኮ ማስረጃ አለው እያለ አረ የላችሁ ማስረጃ የለውም። ወደ ማስረጃ የለም። ይኸውልህ ሳሂህ አልቡኻሪ ታውቀዋለህ? ሳሂህ ቡኻሪ ኢማም አልቡኻሪን ታውቃቸዋለህ? አላውቃቸውም። ማናቸው? ሳሂህ እንዴት አታውቅም? ሙስሊም ነህ? አዎ እኔ ሙስሊም ነኝ። እና እንዴት ሳሂህ ሙስሊም እና ሳሂህ ቡኻሪን አታውቅም? አላውቃቸውም። ማናቸው? ጣቅያውንማ ተጠናክረህበታል ማለት ነው። ጣቅያ እየሰራህ ነው ማለት ነው። ነው ጣቅያ እየሰራህ ነው። አይ እኔ ደግሞ ታውቃለህ የሙስሊሞችን መጽሐፍ ብነግርህ ታውቃለህ። የሳሂህ ሙስሊም ሳሂህ አልቡኻሪ መረጃ ብሰጥ እንትን ትላለህ ብዬ ነው። ከዛ ደሃ ነኝ የዛ እውቀት የለኝም ካል ችግር የለም። ደህና ነው ምንም እንትን የሚል የለም። ሌሎች ያንን የሙስሊሙን መጽሐፍ የእስልምና መጽሐፎች በደንብ የሚያውቁ ደግሞ መልስ ሊሰጡ እኛ ሙስሊሞች የምንመራው በመጽሐፍ አይደለም፣ በኪታቦች አይደለም። እኛ የምንመራው በቁርአን ብቻ ነው። ሙስሊም የሚመራው በቁርአን ነው። መጽሐፎች አንተ የምትላቸው ሀዲሶች ናቸው። ሀዲስ የሚባል ነገር የምታውቅ ከሆነ ሀዲስ ደግሞ ሙስሊም አይመራበትም። እሱ የተለያየ ነቢያቶች የተለያየ ሰዎች የጻፉት ነው እንጂ በዛ ሙስሊሙ የሚመራው በቁርአን ብቻ ነው። ተው ሀቢቢ ውሸት ነው። ውሸትህን አትቀጥል። ስማ እሴ ቆይ ልጠይቅህ። ላኢላሃ ኢላላህ መሐመድ ረሱልላህ ይሄ ሻሃዳ መክፈቻ ነው አይደል? ሻሃዳ ነው አይደል? በቃ ወረዳ በል ስማኝ እንጂ ይሄ እኔ እኮ ልዝህ እኮ ነው። ላኢላሃ ኢላላህ መሐመድ ረሱልላህ ማለት የሻሃዳ እንትን የመጀመሪያ እንትኑ ነው። ይሄ ቁርአን ላይ አምጣልኝ። በሐዲስ ካላመንክ በቁርአን ላይ አምጣልኝ። ኦኬ ልንገርህ። መጀመሪያ ላኢላሃ ኢላላህ መሐመድ ረሱልላህ ማለት ምንድን ነው ትርጉሙ? አላህ ጌታ ነው፣ መሐመድ ደግሞ የሱ እንትን ብለህ ነው። በቃ አንዳንዴ ዝም ብሎ ደረቅ የሆነ እንትን አለ ሊያደርቅ እንትን ያለ አላህ ጌታ ነው። እሱ እኔ እየነገርኩት ለእኔ እንትን ሊለኝ ይመጣል። ለእኔ ለምን አስወለድ ለወላ ምንድን አለች ነው አሳወቀች። እኔ እየጠየቅኩት እንትኑን ጥያቄውን አምጥቼለት ሐዲስ አላምንም ይሄንን አላምንም። ካላመንክም አላመንክም። ብዙ ሙስሊም አሁን በቃ ጥሩ ነው፣ ጥሩ አጀማመሩ ጥሩ ነው። ሐዲሶችን እየጣላችሁ የሙሐመድን እንትን እየጣላችሁ መውጣታችሁ በጣም ጥሩ ነው። አሁን ደግሞ ቀስ ብላችሁ ደግሞ ቁርአንን ከዛ ወደ ህይወት ትመጣላችሁ። የጥሩ መንገድ ነው። እህቴ እንዴት ነሽ? ደህና ነሽ? እንዴት ነው ጋሽ ረገ? ሰላም ነው? በጣም ደህና ነኝ። እግዚአብሔር ይመስገን። በጣም ደህና አለ። እግዚአብሔር ይመስገን። እየበረታችሁ ነው? ደህና ነኝ። እግዚአብሔር ጸጋችን አሁን ልጁ ቁርአን ብቻ ማውራት ነው እንጂ አይሰማም እኮ ማስረጃ እየሰጠ እሱ አይሰማም። ማውራት ብቻ ነው። ሳሂህ ሙስሊም እና ሳሂህ ቡኻሪ ታውቃለህ ስለው አላውቅም ማለት ይሄ ጣቅያ እንትን እየሰራብኝ ነው። ታዲያ ሳያውቅ ነው እኮ የለም ማስረጃ የለም የሚለው። ይኸው ማስረጃ ይሄ ነው። ማስረጃ ሻሃዳ ራሱ ሐዲስን አንቀበልም የሚሉ ሻሃዳ ራሱ
በሐዲስ ላይ ነው ያለ የመሐመድ ታሪኮች በሙሉ አረ በሙሉ ምንም እስልምና የለም እንትን ከሌለ ሐዲስ ከሌለ እስልምና የለም ወይ አፍርሰው እንደገና በቁርአን ላይ ያደርገው ሁሉ ነገር ቁርአን አውጥተው እንደገና ሀ ብለው ከጀመሩ አስተካክለው እንጂ ብዙ ነገር የሸሪዓ ህግና ከሸሪዓና ከሐዲሶች ከሱና የመጣ ነው ብዙ የእስልምና ፕራክቲስ እንዴት እንደምትጸልይ እንዴት እንትን እንደምትይ ስንቴ እንትን እንደምትይ ሁሉ ዝም ብሎ በቃ እንደማናውቅ ነው እንትን ለማለት የሚሞክሩት እኛንም ብዙዎቹ ደግሞ ሐዲስ ምን እንደሆነ አያውቁም እኮ ቁርአን ምን እንደሆነ ልዩነቱ ራሱ አያውቁም ያ አንዳንዶቹ አይቀበሉትም ግን ብዙዎቹ አያውቁም እኮ የእስልምና ትምህርት ራሱ ሙስሊሞች ራሱ ሼኮች የተናገሩና ኡስታዞች ኢማሞች የተናገሩት ብቻ ነው የሚቀበሉት እና የሚሰሙት አያነብቡም አያዩም ስለዛ ነው የሚከራከሩ ታባርኩ ክርስቲያን ወገኖች ታባርኩ ሲምጡና እኛም እንትን እንበላቸው ያ ሀቢብ እችነን ዛፍ ያለቀሰችውን ዛፍ ታውቂያለሽ እችን ስለዚህ ሰምተሽ ታውቂያለሽ ስለ አለቀሰችው የተምር ዛፍ ሄሎ I think እንትን አሰሚኝም መሰለኝ ሄሎ ሼር አድርጉ ታብታብ አድርጉ ሼር አድርጉ ሰው ይምጣ እሺ የሚጠይቅ ይምጣ ጥያቄ ያለው ይጠይቅ አይ ራሱል ያላሉት የለም እነሱ ደግሞ ይሄ በጣም አስገራሚና አስደናቂ የእስልምና እንትን ነው የነብዩ ዛፍ እንኳን የሚያለቅስላቸው ይቀጥላል ኦኬ ቀጥላለሁ እሺ ዛፍ እንኳን የሚያለቅስላቸው ወይ ብለው ዛፊቱ ያገር ያለ ብላ አሰማች ነገር ግን ሰሚዎች ደግሞ ሊሰሙ የሰማት አልነበረም ያለ መንግስታት ለተባበሩት መንግስታት ራሱ ጥሪ ያሰምታ ነበር ዛፊቱ እና ሳይሰሙ ቀሩ ወገኖች ሙስሊሞች ወደ እንትኑ ኑና ስለዚህ ዛፍ እንወያይ መልስ አብራሩልን እንዴት ምን ነክቷት ነው እንደዛ ያለቀሰችው ለምንድነው ይሄንን አብራሩልን ሙስሊም ወገኖች እዛ በተረፈ ጥያቄ ስለ መጽሐፍ ቅዱስ በመጽሐፍ ቅዱስ ዙሪያ በክርስቶስ ዙሪያ ጥያቄ ያላችሁ ደግሞ ጠይቁን ኢየሱስ ኦኬ ያው እዚህ ላይ የሚለው ይሄንን ጀግና ሳታዳምጡት እንዳትቀሩሉና ይላሉ ያንን እንትን በሉ ሰላም ጤና ይስጥልኝ እንደምን አሉ በጣም ደህና ነን እግዚአብሔር ይመስገን እንዴት ናችሁ እናንተ በጣም ጥሩ ጥያቄ እንጠይቅ ወይ ልንጠይቅ ነው ጠይቁ ወይም መልሱ ወይም ጠይቁ ወይም መልሱ ሁለቱም አሉ ኦኬ እንጠይቅ እሺ ይሰማታል አዎ ይሰማኛል እኔ ጥያቄ ዮሐንስ ወንጌል 17:3 ላይ ልጠይቅ ፈልጌ ነበር ዮሐንስ ወንጌል 17:3 መመለስ ከቻሉ እዛ ላይ እስቲ
ዮሐንስ ወንጌል 17:3 የክርስቶስ የክህነት ጸሎት የልቅ ካህኑ ጸሎት ነው እና ምንድነው ችግሩ? እዛ ላይ ምንድነው ያልገባ? በዛ በ17:3 እውነተኛ አምላክ የተባለው እዛ ጋር ማን ነው? ያው ትንሽ ያንን ታምነዋል? እሱ የተባለው ጥያቄ ነው እንጂ ነው አይደለም። ትቀበለዋለህ ወይ? ያልክ እውነተኛ አምላክ የሚለውን ያንን ታምነዋለህ? ብቻህን እውነተኛ አምላክ ይሆንክ እውነተኛ አምላክ ብቻ ይሆን አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት የሚለው ነው እና ይህን ታምነዋለህ? እኔኮ ስለማመን አይደለም ጥያቄ ነው ያንን ልክ ነው ብለህ ትቀበለዋለህ ነው እንግዲህ። ምክንያቱም እኔ አሁን ይሄ ነገር ደስ ብሎኝ ስላለ እውነተኛ አምላክ የሚለው ይሄ ጥሩ ነው። ስለዚህ የእውነተኛው አምላክ አላህ ነው ወይም እንዲህ ነው። ስለዚህ ለምን ከዚህ ውጭ እናንተ ተረዳችሁት? ለምንድን ነው እንዲህ በማለቱ ይህንን አልተቀበላችሁት? እንዴት ነው? እኔ እንደዛ አላልኩም። እኔ አብራሩልኝ ብቻ ነው እንጂ ለምን አልተቀበላችሁም፣ ለምን እንደዚህ አላላችሁም አልኩ። ከምን ተነስተህ ነው አይደለም ከምን ተነስተህ ነው? ኖ ልንጠይቅ ነው እኮ። አይደለም እንዳመጣጡ ምን ለማወቅ ነው። ለምሳሌ እኔ አሁን ብትጠይቅ ከእስልምና እንትኖች ቁርአን 3:49 እንደዚህ ይላል እና አብራሩልኝ። ብዙ ለማወቅ ፈልጌ ይህንን ነገር ኢንተረስቲንግ ነው እና አብራሩልኝ ኡስታዝ ብዬ ጠይቃለሁ። እውነተኛ አምላክ እኔ የጠየቅኩት ምክንያት እውነተኛ አምላክ ብቻ የሆነው አንድ አምላክ እንዳለ እዛ ጋር እያየን ነው። ኢየሱስ ደግሞ መልእክተኛ እንደሆነ ነው የሚያሳየው። የዘላለም ሕይወትን ለማግኘት እውነተኛ አምላክ አንድ እንደሆነ ማመን እና ኢየሱስ እንደተላከ ማመን ነው። እዛ ጥቅስ ላይ እንዴት ነው መመለስ ከቻሉ መለሱ። እሺ የእናንተን ደግሞ መጽሐፍ ላይ አብላምጣና ልመልስልህ ነው። ግን መጽሐፉን እንዴት እንደምታየው ደግሞ መጀመሪያ እንዴት እንደምናየው እንዴት ማየት እንዳለብን መጽሐፉ መመሪያ ያለው መጽሐፍ ዝም ብለን ብድግ አድርገን ሙስሊሞች እንደምታረጉት ወይም ኤቲስቱ ማንም አንስቶ እንትን እንደሚለው ሳይሆን በምን መልኩ ነው መጽሐፉ የምናየው፣ እንዴት ነው የተጻፈው ብለን ከዛ አንፃር ወደ እንትን እንሄዳለን። የኢሳይያስ 28 ላይ እንዲሚል እናገኛለን። እውቀትን ለማን ያስተምረዋል? ትምህርት ማስተዋልንስ ለማን ይሰጠዋል? ወተትን ለተው ጡትን ለጣሉ አይደለምን? ትእዛዝ በትእዛዝ ትእዛዝ በትእዛዝ ስርዓት በስርዓት ስርዓት በስርዓት ጥቂት በዚህ ጥቂት በዛ ነው። ቁጥር 13 ላይ ስለዚህ ሄደው ወደኋላ እንዲወድቁ እንዲሰበሩ ተጠምደው እንዲያዙ የእግዚአብሔር ቃል የማን የእግዚአብሔር ቃል ትእዛዝ በትእዛዝ ትእዛዝ በትእዛዝ ስርዓት በስርዓት ስርዓት በስርዓት ጥቂት በዚህ ጥቂት በዛ ይሆንባቸዋል ይላል። እንዴት አድርገን ነው መጽሐፉን የምናገኘው? እንዴት ነው የምንቀርበው የምንለው? በትልቅ ማስጠንቀቂያ ይነግረናል። መጽሐፉን ስንፈትሽ አንድ ጥቅስ አንዲት ሀሳብ ብቻ ይዘን እንትን ሳይሆን ጥቂት በዚህ ጥቂት በዛ አገናኝተን ነው በአጠቃላይ የምንማረው እንጂ ዋን ወርድ ብቻ ይሆን ያ ብቻ አይደለም። ምክንያቱም መጽሐፍ ቅዱስ ዝም ብሎ ቀላል እንትን መጽሐፍ ሳይሆን ሁለንተናዊ ነው። ስለዚህ ኢሳይያስ 18 28 13 ያዘው ለወደፊት። ስለዚህ ሄደው ወደኋላ እንዲወድቁ እንዲሰበሩ ተጠምደው እንዲያዙ የእግዚአብሔር ቃል ትእዛዝ በትእዛዝ ትእዛዝ በትእዛዝ ስርዓት በስርዓት ስርዓት በስርዓት ጥቂት በዚህ ጥቂት በዛ
ይሆንባቸዋል ይላል። በጣም የሚያስፈራ እንትን ነው። ስለዚህ ወደ መጽሐፉ ስንመጣ ለመረዳት መጠንቀቅ አለብን ለማለት ፈልጌ ነው። ከዛ አንፃር አንተ ለምሳሌ እዚህ ከዓለም እዚሁ እንትን ላይ አንተ ካቀረብከው ጥያቄ ላይ ሰፋ አድርገን እንይ። ምክንያቱም ምንድነው የሚናገረው የሚለውም ማወቃል። ኢየሱስም ይሄንን ተናግሮ ወደ ሰማያኖችን አነሳና እንዲህ አለ፣ አባት ሆይ፣ እዚህ ላይ ተመልከት፣ አባት ሆይ፣ ይሄንን ቁርአን ይክዳል፣ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸውም ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተ የላከውንም ኢየሱስን ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝ ስራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ። ይህንን ታምነዋል? ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር። እንግዲህ አንተ ከጠየቀው ጥያቄ ምንድን ነው? እኔ ነው? አዎ እኔ እኮ ማብራሪያ እየሰማሁ ማነው ከላይ ያለው ታደርኩ። እኔ እኮ ምንም እያልኩ አይደለም፣ ማብራሪያ እየሰጣችሁ ነው፣ እያዳመጥኩ ነው። እሺ። ስለዚህ ኢየሱስ አንተ እኮ በእውነት እውነተኛ ሰው ነህ ብዬ ስልህ አንዱን ሰው ብስል እኔ አይደለሁም ማለት አይደለም። ምክንያቱም ይሄ በተለያየ መልኩ የምንነጋገርበት የምንጠቀምበት ነው። ምክንያቱም ኢየሱስ ራሱ አምላክ እንደሆነ መጽሐፍ አስረግጦ ይናገራል። ይህንን የጻፈው ዮሐንስ እንትንን የጻፈው ዮሐንስ 1:1 የጻፈው እሱ ነው። በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ይህ በመጀመሪያ ዓለም ሳይፈጠር በእርሱ ዘንድ ነበር፣ ሁሉ በእርሱ ሆነ፣ ሁሉ በእርሱ ተፈጠረ፣ ከተፈጠረውም ያለ እርሱ አንዳች አልተፈጠረም ሲል የነገረን ዮሐንስ ነው ራሱ ይሄንን የጻፈው። ስለዚህ አንድን መጽሐፍ ስትፈትሽ አንድ ነገር ለምሳሌ በተለይ ሙስሊም ወገኖችን ልነግራችሁ ወደው ወደ ቁርአን አንድ ሰው ሲመጣ በጣም መጠንቀቅ እንዳለበት ነው የሚነገረው። የወረደበት ቆየኝ ረጋ በለኝ ወደ ቁርአን ሲመጣ አስባባና ዙል የወረደበትን ምክንያት ሰበቡ ምንድነው? ለምንድነው? ዝም ብለህ ብድግ ብለህ አንስተህ ልትናገር አትችልም። የወረደበትን እንትን ማወቅ አለብህ። ታፍሲሩን እንትን ማለት አለብህ። ሁሉን መመልከት አለብህ። በጣም ውስብስብ ነው። ብቻውን ዝም ብለህ ቁርአንን እንትን ልትላችሁ። ነገር ግን ሙስሊሞች የሚቀላቸው መጽሐፍ ቅዱስ አንዲቱን ጥቅስ ይወስዱና አውት ኦፍ ኮንቴክስት እዛ ላይ እንትን ማለታቸው። ስለዚህ ኢየሱስ አንተ እውነተኛ አምላክ ነህ ማለት እኔ አይደለሁም ማለት አይደለም። ዋይ? ለምንድን? ምክንያቱም ኢየሱስ እውነተኛ አምላክ እንደሆነ ደግሞ ተነግሯል። አብ ራሱ አምላክ ሆይ ብሎ ጠርቶታል። አብ ራሱ በዕብራውያን ምዕራፍ 1:8 ላይ አምላክ ሆይ ዙፋንህ ለዘላለም ጸንቶ ይኖራል ሲል አብ ለወልድ እንደዛ ብሎታል። ስለዚህ በምናጠናበትና እንትን በምንልበት ጊዜ ከሌላው ጋር ኮምፔር አድርገን ጥቂት በዚህ ጥቂት በዛ አውጥተን አውርደን አመቻምቸን መረዳት ምንችለው እንጂ ቃልና እንትን ምናምን ሰንጥቀን ብንል እኛንን አደገኛ ሁኔታ ላይ ነው የሚጥለን። በነገራችን ሰላም ብያለሁ ጋሽ፣ እንዴት ነው? ሰላም እንደምን አለህልኝ? እግዚአብሔር ይመስገን። ጌታ ይባረክ። ይሄ የሙስሊሞች ትልቁ ችግር ነው። ሙስሊሞች ኖ ችግር ነው። ኖ አልሰደበህም እኮ የክርስቲያኖች ችግር ነው ብትለኝ እኔ አሁን መስደብ አይደለም ወንድም።
አሁን ለምሳሌ ቆይ ልንገር ይሄንን አንዳንዴ እናስተካክል። አሁን አንተ እንዲህ ብለህ ይሄ እኮ የክርስቲያኖች ችግር ነው እኮ ብትለኝ መስደብ አይደለም። ይሄ እኔም ደግሞ የሙስ ነገር ላይ ትቸገራለህ ማለት ያ መስደብ አይደለም። ያ የሙስሊሞች ይሄ እንደዚህ አይነት ነገር የሙስሊሞች ችግር ነው። ለምን አንድን ክፍል እየነጠሉ አንድን ከመጽሐፍ ቅዱስ ሲነበብ አንድ ሰው የሆነ ነገር ሲጽፍ እንኳን አንድ ተራ ሰው አይደለም የአምላክ ቃል ቀርቶ አንድ ተራ ሰው እኮ ሲጽፍ አውድ ይዞ ነው እኮ የሚጽፈው። እኔ አሁን ስናገር ሰላም ብዬ ጀመርኩኝ። ከዛም በኋላ ምን ተናገርኩኝ? በተነሳው ሀሳብ ላይ መናገር ጀመርኩ። ይሄንን ስናገር በምናገርበት ሰዓት ቃሌ ሊወሰድ የሚገባው ከአውዱ አንጻር ነው። አሁን ለምሳሌ ወንድሜ ይሄ ሙስሊሞች ችግር ነው ምትለዋን ብቻ አሁን ወስዶ ቅር እንዳለው ሁሉ ማለት ነው። ከአውዱ አንጻር ቢታይ የሙስሊሞች ችግር ነው የሚለውን ከአውዱ አንጻር ስታየው ኖርማል የሆነ አነጋገር ነው። ግን ወንድሜ እሷን ብቻ ቆርጦ ሚስኮንሴፕሽን እንደወሰደው ሁሉ የኔን ቃል አጣሞ ሰደብከኝ እንዳለው ሁሉ መጽሐፍ ቅዱስ ላይም ሄደው አንዲት ክፍልን ቆርጠው ወስደው ያላለውን ነገር ለማስባል ያለውንም ደግሞ ከሀሳቡ ነጥሎ ለማስተላለፍ ይሞክራሉ። አሁን ሳሚ ወንድማችን አሁን እንኳን እኔ ላይ ያደረገው ይሄ ምሳሌ ነው። ምን ለማለት ነው? ይሄ የዮሐንስ ወንጌል ምዕራፍ 17ን መጥቀስ ማለት ለሙስሊሞች አደገኛ ወጥመድ ነው። ለምን ጥያቄ ለመረዳት ነው እንጂ ለክርክር ምናምን አይደለም። እየተከራከርኩ አይደለም። እነሱ ያሉትን ዝም ብዬ እያዳመጥኩ ነው። ገብቶሃል አይደለ? እንጂ ወይ ለምን እንደዚህ ሆነ እንደዚህ ማለት ነው። አንድ ቃል አልወጣኝም። ወደ ሌላ ጥያቄ ተረድቻለሁ። በቃ እየተከራከርኩ አይደለም። እየተረዳው ነው እንጂ እየተከራከርኩ አይደለም። ለምን እንደዚህ አብራሩልኝ። በቃ አይደል? እንደዚህ ብሎ አብራሩልኝ። ስለዚህ እሱም አምላክ ነው። እዚህ ጋር የተናገረው ለዛ አይደለም አለው። እሱ ወንድሜ አሁንም የተሳሳትክ እንትን አትበለኝ። እኔ አንተ እንደዚህ ያልክ አንተ እንደዚህ ያልክ አላልኩም። ያ ጥያቄና መልስ ስለሆነ ነው። ለጠይቃቸው ኢኮኖሚ ጥያቄና መልስ ከሆነ እሱ ችግር የለም። እኔ አንተ እንደዚህ ያልክ እንደዚህ ያልክ እኔ ሀሳቤን እየሰጠው ነው። አሁን አንተን ቀጥታ እንደዚህ እያልኩ እያወራሁትም አይደለም። አንተን አድሬስ እያደረግኩም አይደለም። እኔ ጀነራሊ ነው እያወራ ያለሁት። ያ ማለት እንትን ፕሮግራሙ ጥያቄና መልስ ስለሆነ ነው። ቀጥለሽ ሀሳብም ይሰጣልና ሀሳብ ልስጥ አንድ ጊዜ በተቋርጠ ደስ ይለኛል። ምክንያቱም ኔጌቲቭ ኢንቴንሽን ይዤ አይደለም ማወራው። ምን ለማለት ነው? የዮሐንስ ወንጌል ምዕራፍ 17ን ሙስሊሞች ክርስቲያኖች ጋር በሚያደርጉት ዲስከሽን መጥቀስ የለባቸው ማንሳት ራሱ የለባቸውም። ለምን መሐመድን እየቀበሩት ነው እንደዛ ሲያደርጉ። ወንድሜ በእናትህ አሁን ወደ ሌላ ነገር እየገባ ነው። አሁን እንደዚህ አትበል። እኔ ለመጠየቅ እችላለሁ ወይ ካልሆነ ለሙጣ ማለት እንደዚህ አሁን መሐመድ አሁን ወይ የተከራከርኩ ምንድን ነው? ዝም ብለህ ወደ አሁን ቆይ ወንድሜ አሁን እኮ አላሰራኝ አልክ እኮ ሚዩት አድርገው እንደውም ሚዩት አድርገው ያ ጨርስ። ቆይ ጨርስና ወንድሜ አንተ ትቀጥላለህ። ጨርስ። እሺ ቀጥል። በጣም እኮ ያ ኤኒዌይ በትዕግስት ማዳመጥ ከቻልክ በትዕግስት አዳምጥ። አንተን አይደለም አድሬስ የማደርገው ጀነራሊ ነው እያወራ ያለሁት። ስለ ዮሐንስ ወንጌል ምዕራፍ 17 እያወራ ያለሁት። ሰው ቅር ካለ እንደፈለክ መሆን መብት ነው፣ ያልከለክልም። ስለዚህ የዮሐንስ ወንጌል ምዕራፍ 17 እግዚአብሔር አባቴ ነው ብሎ ነው እንትን የሚለው። አባቴ እንደላከኝ አባት ሆይ ነው የሚለው። በሙስሊሞች መሰረት ደግሞ በቁርአን አላህ ቁል አላሁ ሰመድ አላህ አሀድ የወለድ በሰዓት እናወራለን። ጥያቄ ከሆነ ሌላ ነገር አትቀባጥር። እሺ
እኔ እየጠየቅኩ ነው እየተከራከርኩ አይደል? አንተን መቼ አወራሁ? ቀጥል እኔ እናንተ ቤት አክብሬ መጥቼ ጥያቄ እየጠየቅኩ ሚዩት ማድረግ ፌር ነው? ይጨርስና ከዛ በኋላ ልሰጥህ ነው እንጂ ሃይማኖት መሳደብ አይደለም። እኔ አሁን እናንተን ተከራከርኩ አዳመጡ ስታብራሩ እያዳመጡ ባገነን የሚሆኑት ነገር ነው የሚገርመኝ። ኦፌንድ እያረከው ነው ራስን ችላ አውራ። ኦፌንድ እያረከው ነው ራሴን ችዬ ነው የማውራው። ኦፌንድ ቢሆን ከሆነ እንግዲህ አሁን እነሱ ሲያብራሩልኝ ምንም አንድ ቃል አልተናገርኩም። እነሱ በተረዱበት ያስረዱኛል። እሺ የእነሱ መጽሐፍ ግን ስለ ሃይማኖት የመጣ አትከራከረ እንደዚህ ማለት እኔ ስለ ሙስሊም ተናገርኩ። አሁን ስለ ሙሐመድ ምን ትቃል? ለምን ትንትላለ? አንተን አይደለም አወራ። መቼ አንተን አወራው? ኖ ስለ ሃይማኖት እያወራ እንዴት ነው? ስለ ሃይማኖት እያወራ ነው። እዚህ ጋር እስልምናና ክርስትና አሁን እኔ ተከራከረ ማውራት ትችላለህ እኮ። እኔ አልተከራከርኩም እኮ። ለምን አንተን አወራው? ወንድሜ ለምን ትንትላለህ? ጠይቁ ተባለ ጠየቅን፣ ተረዳን። በቃ አሁን ደግሞ የኔ ተራ ደርሶ እኔ ደግሞ ስከራከር ነው ስለ ነብዬ ሙጉት ከፈለግ ሙግት አይደለም። እሱ ሲጨርስ ወደሚቀጥለው ጥያቄ ይጨርስና ወደሚቀጥለው ጥያቄ እንሄዳለን። ቀጣይ ጥያቄ ካለ እሱ ይጨርስ ብለህ ቀጥል ወንድም። በሰው ቤት አምባገነን ሀሳቤን እንኳን መስጠት አልቻልኩም። ግን እኔ አንተን እያወራሁ አይደለም። በቃ የለሁም ለእኔ አንተ አሁን ለእኔ የለህም። እኔም ደግሞ ለአንተ እንደሌለው ቁጠረውና ዝም ብለህ ታግሰህ ጠብቅ። እኔ አንተ ጋር እያወራሁ አይደለም። በል ቀጥል ወንድም። ሀሳብ እየሰጠሁ ነው። ቤዚካሊ ምን እያልኩኝ ነው? መሐመድ ሀሰተኛ ነቢይ መሆኑን የሚያሳይ ክፍል ነው። ለምን በሙስሊሞች መሰረት አንተ ባለጌ ጋሽ እሱን ትልቅ አድርጉና እኔና እሱ ወንድ ከሆነ በዚህ እንወያይ። ማነው ሀሰተኛ ነቢይ እንደሆነ? አንተ ጀግና መሐመድ ሀሰተኛ ነቢይ ነው ወይ የሚለው መሰረት ስርዓት የሚጠብቅ መሐመድ ሀሰተኛ ነቢይ ነው ሀሰተኛ እንደሆነ ንገረኝ። መሐመድ ሀሰተኛ ነው የሚለውን አንድ ጥቅስ አውጣልኝ። ሀሰተኛ ነቢይ መሆኑን መሐመድ ሀሰተኛ ነው የሚለው መረጃ ስጠኝ። በጣም ጥሩ ቶሎ በል አሁኑ ነው እኮ ልሰጥህ ነው። አሁኑኑ መረጃ ስጠኝ። መሐመድ ሀሰተኛ ነው የሚለው አንድ ጥቅስ ልሰጥህ ነው። ቶሎ በል ማስረጃ ቶሎ በል። ኧረ በጌታ ዝም ብለህ በአፍህ እኔ ስነ ስርዓት ይዤ እያወራሁ አሁን መሐመድ ሀሰተኛ ነው ላልከው ማስረጃ ስጠኝ። ቶሎ በል ሀሰተኛ ነው ማስረጃ በል አውጣ። አውጣ ማስረጃ። በየት በኩል ላውራ? አውጣ ቀጣፊ አውጣ። በየት በኩል ላውራ? ዝም ብለህ እንትን የለመድከውን አውጣ ማስረጃ። መሐመድ ቀጣፊ ነው ያልከው አውጣ። ሀሰተኛ ነብይ ነው አንተ ሀሰተኛ መሆኑን ማስረጃ አውጣ። አውጣ ሀሰተኛ አውጣ። እና አሁን አትሰሙም እናንተ? አውጣ ችግር አውጣ። በአፍህ ነው እንደምታወጣው ስሙ አድምጡ። ሲጨርስና እዛ በኋላ ወደ እንትን ማስረጃ ያውጣ። እኔ በስነ ስርዓት እየጠየቅኩ ነው። ለምን ዝም ብለህ ጣልቃ የሆነ ውሸት? አሁን አንተ ሃይማኖትንም እኮ በጣም እያስናክ ነው። ለምን መቅጠፍ አይደለም። ዝም ብለህ ስነ ስርዓት ይዤ እየጠየቅኩ ነበረ። ገብቶሃል አይደል? ዝም ብለህ ማይሆን ነገር ትቀባጥራለህ። ወንድ ከሆንክ እኔና አንተ እዚህ አንድ ርዕስ ይዘን እንሟገት። በኢየሱስ ክርስቶስ ዙሪያ ከፈለግ በነቢይና በኢየሱስ ክርስቶስ ወንድና አንተ አውራኝ። በኢየሱስ ዙሪያ አውራኝ። ወንድና አንተ ወንድ ነህ። በኢየሱስ አምላክነት ዙሪያ አውራኝ። እስኪ አንተ ወንድ ነህ በማስረጃ። ዝም ብለህ አንተ የምትበጠርቀው ሰው እንደሚሰማ ትፈልጋለህ? ስነ ስርዓት ይዤ እየጠየቅኩ ነው። ያለ ማስረጃ ዝም ብለህ እዛው መልሰው እኔ እናንተ ና አሁን እናውራ። አሁን ቶሎ በል። ማን ሀሰተኛ እንደሆነ
ውጣ በትልቁን እና መሐመድ ተሳስቻለሁ አላለም ነው የምትለው? መሐመድ ስቻለሁ ተሳስቻለሁ አምላክ ያላለኝን ብያለሁ አላለም? ጋሼ እኔ ከእናንተም ጋር ማውራት እንችላለን። አላለም ወይ ነው ከፈለጋችሁ ሙኩት ከሆነ አይደለም። ኖ እንትን ስላልክ ነው። አንዳንዴ ትንሽ ላስተካክል። መሐመድ ራሱ አምላክ ያላለኝን ብያለሁ። እኔ በአምላክ ላይ ክሬዲት እንትን ምንድነው አርጌያለሁ። ምንድነው እሱ ያላለኝን እኔ ተሳስቻለሁ ያለበት የለም። አውጡ እንደዛ ከሆነ አውጡና አሳዩ፣ ችግር የለውም። እሺ ቀጥል ወንድሜ ቀጥል። አጣባሪ 6:111 ታፍሲር ኮሜንተሪ ነው ግባና እንትን በለው። አጣባሪ ስማኝ፣ አጣባሪ 6:116 ላይ 111 ላይ ኮንፌስ ያደረገው መሐመድ ተጽፏል። እዚህ ጋር አውጡና አሳዩ ጋሽ። በዚህ ላይ እንዴት አድርጌ ነው የማወጣው? I don't know እንትን አላልኩትም። ስክሪን ማውጣት አልችልም በዚህ። ምን ነው ይሄንን ራሱ ስክሪንሾት አደርጋቸዋል አይደል? ይሄንማ እንትን ነው ያስገባሁት። ምንድነው እዛ ከዱዋል ምናምን አለ። ዱዋል በዛ መርጠህ ማስገባት ትችላለህ። ስክሪን ግን እሱንም ያንን ግን እንዴት እንደሆነ አላውቀውም። በነገራችን ላይ የተቋረጠው ተው እንጂ ካወጣ እሱ ሊያወጣ ይችላል። ተው እንጂ ታወጣለህ። እሱማ ሐሰተኛ ላለው መውጣት አለበት መጀመሪያ። ያ ልክ ነው። እሱ ያለው እውነት ነው። ፕሮፌት ላይ ስተት ተናግሬያለሁ ብሎ ራሱን ንስሐ ገብቷል። ሐሰተኛ ለመሆኑ አጣባሪ ያልኩ እኮ ሀቢቢ አጣባሪ 6:111 ላይ የእናንተ መጽሐፍ ነው። አጣባሪ ምንድን ነው? እሺ መጽሐፍ ነው። ታባሪ የታባሪ መጽሐፉ ነው። የእስልምና ታፍሲር ነው። ማታቁትን ግን ባታወሩ አሪፍ ነበረ። አታባሪ አልኩ ታባሪ ላይ አልታባሪ ስላልኩ ነው። እንትኑን አልና ታባሪ የሚለውን እንትን ስላልኩ ቁጥሩ ምናምን እንደዚህ ነው። አሁን እሱ አሁን አንተ ጋሼ የዋ መሆንን አይቶ እየተጠቀመብህ ነው እና አላስወራም ያለ ለዛ ነው። ማስረጃ እንደሚቀርብበት ስለሚያውቅ እኔንም ሊያስወራኝ ፈቃደኛ ያልሆነው ለዛ ነው። እኔ ሳወራ አብሮ የሚያወራው ማስረጃ ልስጥ ስል ድምፄን ለማፈን አብሮ የሚጮኸው እና አላስወራ የሚለው ለዛ ነው። እኔ እንደ ሰጀሽን ወደፊት አብረው ሲያወሩ አውቃቸዋለሁ። ኤኒዌይ መሐመድ ሐሰተኛ ነቢይ ለመሆኑ ራሱ ልጁ የጠቀሰው ዮሐንስ ወንጌል ምዕራፍ 17 በቂ ነው። ነቢያቱ ያስተማሩትን አምላክ ነው ይዤ የመጣው የነቢያቱን አምላክ ነው ብሏል። ነገር ግን አንድም ቦታ ላይ በታሪክም በመጽሐፍ ቅዱስም በየትኛውም ሂስቶሪካል ዶክመንት አርኪኦሎጂካል ዶክመንት እስልምና የሚባል ከመሐመድ በፊት እንደነበረ ምንም አይነት ይህንን 101% እርግጠኛ ነኝ የምነግራችሁ ነገር ምንም አይነት ማስረጃ በምድር ላይ የለም እስልምና የሚባል እንደነበረ። ሁለተኛ ጌታ ኢየሱስ እግዚአብሔርን ሲገልጠው አባቴ ነው ብሎ ነው የገለጠው። መሐመድ ግን ሐሰተኛ ነቢይ ስለሆነ እግዚአብሔር ልጅ የለውም፣ ጌታ ኢየሱስም ደግሞ ልጅ አለው ብሎ ተናግሯል። ይሄ በቂ ነው ማስረጃ ሐሰተኛ ነቢይ መሆኑ። ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 17 አሁን ወንድማችን የጠቀሰው ቁጥር 3 ላይ ምን ብሏል? አባት ሆይ
ዓለም ሳይፈጠር በአንተ ዘንድ በነበረ ክብር አክብረኝ ብሏል። ጌታ ኢየሱስ ዓለም ሳይፈጠር ከአብ ጋር ለዘላለም የነበረ መሆኑን እየተናገረ ነው። እዚህ ጋር ሐሰተኛው መሐመድ ግን ይሄንን ተቃውሟል። ጌታ ኢየሱስ ለዘላለም የነበረ እንዳልሆነ በሱራ ምዕራፍ 4 ቁጥር 171 አካባቢ እርሱ እንደ አደም ቢጤ ነው እያለ ይናገራል። ጌታ ስለ ጌታ ኢየሱስ አልነበት ይላል። ያላለውን ይላል። አላህ ራሱ ሐሰተኛ ነው እንኳን መሐመድ ነው። በጣም ሐሰተኛ ስለሆነ መሐመድ በዚህ መሰረት ከጌታ ከኢየሱስ ክርስቶስ ጋር የማይገናኝ ትምህርት ስላስተማረ አይ ነቢያቶቹ ከኔ በፊት የነበሩትን ያስተማሩትን ያስተማርኩ የለም አላስተማርም። ጌታ ኢየሱስ መጽሐፍ ቅዱስ ላይ እግዚአብሔር የተናገረው ራሱን ከአንድ በላይ አካል አድርጎ ነው። ለምሳሌ እግዚአብሔር ምን ይላል? በዘፍጥረት ምዕራፍ 1 ላይ ሰውን በአምሳላችን እንደ ምሳሌያችን እንፍጠር ይላል። እንፍጠር አንድ ነገር ግራማቲካሊ በቨርብ ደረጃ ድርጊት ደረጃ መልቲ እንትን ከሆነ ፕሉራል ሆኖ ከመጣ ከአንድ በላይ አካል መሆኑን ያሳያል። መሐመድ ግን ይህንን የነቢያትን ሃይማኖት ይህንን የነቢያትን አምላክ ክዶ ነው የመጣው። ይህንን የነቢያትን አምላክ እግዚአብሔርን ያህዌን ክዶ ነው የመጣው። ራሱ የፈጠረውን አምላክ ነው የሰበከው። ራሱ የፈጠረውን አእምሮ እንትን ያለው የመሐመድን ስሜት የሚከተል ማለትም የመሐመድን ስሜት ነው የሚከተለው። አላህ ለመሐመድ ነው ጠበቃነቱ ራሱ። ሴቶች እንትን ሲሉበት የሆነች ሴትን ሲወድ የሰይድን ልጅ የልጁን የዘይድን የዘይድን ልጅ ሲወድ መሐመድ አይ በቃ ተፈቅዶልሃል ዘይድ ፍታ ብሎ ያመጣለታል። ተደብቆ ከመርየም የምትባለው ባሪያው ጋር ሲተኛ ግብጥዬ አላህ ደግሞ በቃ እንትን አትበሉ፣ አትናገሩት፣ ተከልከሉ። እርሱ ቢሻ ከእናንተ የተሻለውን ይሰጠዋል፣ ከእናንተ የተሻለ ሚስቶችን ያመጣለታል እያለ ለመሐመድ የግል እንትን ነው ጠበቃ። የመሐመድ ቤት ውስጥ ለመግባት ፍቃድን ጠይቁ። ፍቃድን የማትጠይቁ ከሆነ መሐመድ ቤት ውስጥ ስትገቡ እናንተ ከምዕመናን አይደላችሁም፣ ከካህዲያን ናችሁ። አሁን ይሄ እስኪ ሰውን ፍቃድ መጠየቅ ሰው ቤት መሐመድ ቤት ሲገቡ ፍቃድ አለመጠየቅና መጠየቅ አላህን ያጣለዋል፣ አላህ ጋር ያጣላል ብቻ ሳይሆን ከሃይማኖታቸውም ያስወጣል። ይሄንን የመሰለ የመሐመድ አገልጋይ የሆነ ፈጣሪ ሊኖር አይችልም። ለመሐመድ ስሜት ለመሐመድ ፍቃድ አገልጋይ የሆነ ፈጣሪ ሊኖር አይችልም። ስለዚህ የመሐመዱ አላህ ሐሰተኛው የመሐመድ የራሱ ፈጠራ የሆነ ልቦለድ ነው። የቁርአን የልቦለድ ገጸ ባህሪ ነው። እውነተኛው አምላክ አይደለም። መሐመድም ደግሞ ሐሰተኛ ነው። እውነት ነው። ሰላም ኢትዮጵያ፣ ጤና ይስጥልኝ። ካንተ በፊት ታንክስ ነው ማን ነው? ሰላም ማን ነው? ካንተ በላይ ያለው ማን ነው? ማስረጃ የሚለው የትኛውን ማስረጃ ነው የፈለጋችሁ? የመሐመድ ሚስቶች እንትን ያለበትን ነው? መሐመድ የዘይድ ሚስት የቀማበትን ነው ወይንስ በመሐመድ ቤት ስትገቡ እንዲያርጋችሁ? ተዋቸው ቀጥል፣ ዝም ብለህ ሌላ ቀጥሉ። ምክንያቱም እነሱ ማስረጃም ብታመጣላቸው ምንም አያደርግም። ኢትዮጵያዊ ሙስሊም ማስረጃ ምን ያደርግለት? አያውቀውም። ምን ማስረጃ። ሰላም እንዴት ናችሁ? ጤና ይስጥልን። እንደምን አለ? እኔም እሱን ነበር ለመጠየቅ የፈለግኩትና አንዳንድ ጊዜ ልክ ኢየሱስ ክርስቶስ የሰውኛ ባህሪውን የሚገልጽበት ሰዓት ለምሳሌ ተረበሸ፣ አልዓዛር የሞተ ሳለ ተረበሸ ሲባል ምን ሲባል እኛም ሰው መሆኑን እናምናለን፣ እነሱም ሰው ነው ብሎ ያምናሉ። ልክ ግን አምላክነቱ የሚያሳይበት ቦታ ላይ ለምሳሌ ኃጢአት የተሰረየ ይችል እያለ ሲናገር እኔና አብ አንድ ነን እያለ ሲናገር መጽሐፍ ተበረዘ ይላሉ። ምክንያቱም እንትን ባሉት አይሄድማ በሚጠፉ እና
ልክ የነሱን ቴምፖ የሚጠብቅ ቃል ሲያገኙ ኦኬ ሰው ነው ልክ አምላክነቱን የአምላክ ባህሪውን ደግሞ ሲያሳይ መጽሐፍ ተበረዘ የኢትዮጵያ መጽሐፍ የግሪኮ ማለት ይጀምራል። ቅድም ምን ሲል ሰማው የአብርሃም ማነው ሐሳማ የሆነ አንድ ይመጣልና የሐሱማ ይባልና የአብርሃም ሃይማኖት ሙስሊም ነው ምናምን የነቢያት ሃይማኖት ሙስሊም ነው የሚናቅ ነገር ሰማውና ኦኬ እንደዛ ከሆነ ነቢያቱ የተላኩት ለእስራኤል ነው። እስራኤል ደግሞ ጁዎች ናቸው። እስራኤል ሙስሊሞች ከነበሩ የአሁኑ ጁሶች ከየት መጡ? መቼ ተቀይረው ነው ከጁሽ ወደ እስላም? ከእስላም ወደ ጁሽ መቼ ተቀይረው ወደ ጁዲዝም መቼ ሄዱ? ግን አንዳንድ ጊዜ የት ተምረው እንደሚመጡ ምን አይነት ጥያቄ እንደሚያነሱ ራሱ ግራ ነው የሚገባው። ግን ወንድሜ ቅድም ልጁ ጥያቄ ጠይቆ ኦፌንድ ባናደርገው ጥሩ ነበረ። ምክንያቱም ምንም የሚረባ መረጃ ስለሌላቸው ቁርአንን ማንሳት አያስፈልግም ነበር። እኛው ዲፌንድ ማድረግ እንችላለን ማለት ነው። አመሰግናለሁ። በጣም ጥሩ ታንኪዩ። ኢትዮጵያ እያስተማራችሁ ነው እያራችሁ ነው ያላችሁት። እናንተ አልገባንም። ከእንደገና ደግሞ ድመትን አይጥና አንበሳ አይሄድም። አንበሳውን ከላይ አንሳ አትፈራም? ይያታ እንዴ አንበሳው የታ ከኋላ እኮ ያለው አንበሳ ነው። አትፈራም? አይጥና አንበሳ ይሄዳል። አይ ለማለት ፈልጋ ነው። እንትኑ ሌባው አጭበርባሪው እያስተማርን ነው። አይ ግድ የለም ኸይር አድርጌ እንትን በይ አደብ ግዢ አደብ ግዢ እህቴ አደብ ግዢ። እያስተማርን እየተወያየን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐሰተኝነት እያጋለጥን እንትን እያልን ነው። ግማሽ አልገባሽ ካለ ያው እሳቸውም ብለዋል ግማሽ ናት ሴት ልጅ ግማሽ ናት ብለዋል። እኛ ባናምንበትም አንዳንዴ እንደዛ ሊሆን ይችላል። እኛ ሙሉ እህት ነሽ ሙሉ ሰው ነሽ ስድብ አይደለም። ሰውየው ያመጣው የጠየቀው በዮሐንስ 17 ላይ የጠየቀውን እየመለስን ቃሉን እያጣመሙ ነው ሙስሊም ወገኖቻችን። መጽሐፍ ቅዱስን ለመረዳት እንዳይማሩ እንዳያውቁ እንቅፋት እየፈጠሩ ነው። ሰውን እያሳሳቱ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳሳሳቱ እናንተን እንዳረጉ አሁንም ያለው ሙስሊም እየደገመው ነው እና ይሄ ጥሩ አይደለም እናንተ ሙስሊም ወገኖች በማለት ነው መልስ እየሰጡ ያሉት። እንደዛ ነው እንዴ? እኮ አልገባም። ግን የላይኛው ሰውዬ ስለሚፈራው አንበሳ ይመስለኛል። አንሳውና ሌላ ይችላል። እሷማ እንትን ነው እንደ የጅኒ እህት ነው። ጅኒዎች እህትና ወንድም አሉት። ጅኒ ነው የጅኒ ሰው ነው እንጂ አንበሳ አይደለም። አንበሳ መስሎ ነው የሚታየኝ ሰውዬ። በጣም ነው አይ አንዳንዴ እኮ ይኸውልሽ በጨለማ ስታየው ዛፉ ራሱ አውሬ መስሎ ይታያል። እንትኑ ጨለማ እንደዛ ነው። በጨለማ ስታየው ነገር እንደዛ ይታያል። ድሮ በእንትን ላይ ያለው እንደዚህ በረሃ እያለን የተራራው ጥላ ራሱ የሆነ ጅንጀሮና ጦጣ ወይም አንበሳም ሊመስል ይችላል። ስለዚህ እንደዛ ሆኖብሽ ነው። ከኋላ የሚበላ ይመስላል አንበሳ እንደዚህ ነው የሚበቃ ያስፈራል። ባክባክ አንሳው ማላንታ ዘንኩ እኮ ነው አሳዘንከኝ እኮ ሲስ ብላላ አጠገቡ። አይ ግማሽ ነሽ ለምን አለሽ አላህ? ኧረ በፊት አላለም ይሱ አላህ እንጂ አላህ ግማሽ ነው ሴት ልጅ ግማሽ ናት ያለው ለምን ነው? ሴት ልጅ ከብር ያለ አይመስለኝም። እኔ አላውቅም። እንደምንም ሃይማኖት በጣም ሴት ልጅ በጣም ነው የሚከበው። በጣም መቼስ ምን እንዳላቀ ገረ በይሲ መጽሐፎችን ታውቂያቸዋለሽ? እንትኖችን አንቺ ጥቁር ነሽ ነጭ ነሽ? እሺ እኔ ጥቁርም አይደለም ቀይም አይደለም መካከለኛ ነኝ። ኖ በዘራችን እንደ ኢትዮጵያን ጥቁሮች ነን ብለን ነው። እኔ ጥቁር ነኝ ብዬ ነው ማምነው። ኢትዮጵያዊ ጥቁር ነኝ።
እንከን የለብኝም ምንም የለብኝ ግን አላህ ሰዎችን ሲፈጥር እንዲህ ይላል ይሄ ላይ መጽሐፉንን ጻፊና ሄደሽ እንደው ፈትሽው እዩው ሚሽካል ማሳቢ 119 ሐዲት 119 ላይ እንዲህ ይለናል ሱራው ይገባል አልሰማም እንትን ነው ሚሽካት አልማሳቢ ፌዝ ወይም ደግሞ የእምነት ምዕራፍ ተብሎ ይነገራል ሐዲቱ 119 ነው 119 ላይ እንደዚህ ይለናል አላህ ሰው አዳምን በፈጠረበት ጊዜ ቀኝ ትከሻውን መታው በዛን ጊዜም እንደ ነጭ እንደ ጉንዳን የሚመስሉ ጉንዳን ቢጤ ነጭ ሆኑ ያማሩ እንትኖች ወጡ እንደገና የግራ ትከሻውን መታው አላህ ማንን አዳምን በዚህን ጊዜ ጥላሸት የሆኑ ቻርኮል ምንድነው ይሄ ከሰል የመሰሉ ጉንዳኖች በትከሻው በግራ ትከሻው ተወለዱ እንትን አሉ መጡ ወጡ ይላል እና አላህ እንዲህ አለ ከዛ በኋላ በቀኙ ላሉት ለነጫጭባዎች ላማሩት ለተዋቡት እናንተ ወደ ጀና ግቡ ግድ የለኝም ሲል ለጥቁሮቹ ግን እናንተ ወደ ሲኦል ሂዱ ግድ የለኝም አላላ እና ምን አረግነውኛ እንዴት ነው እንደዚህ ያለ ሲያሳየኝ አሁን አውጣና እንዴት ነው ማሳየት የሚችለው ሚስ እሺ ይታያል ወገኖች ይታያችኋል ሰውየው ታየው አይሺ እሺ ብቻውን ሆነ ፈራው ናናንተ ተከታ እንደዛ ነው ይልሽ እሱ መጽሐፉን ወሰጅና አጥኝ እየው አላህ እንደዛ ያረጋል እና ምን ይበጃል ምን አረግ ነው ጥቁሮቹ እሺ ታዲያ ሚገራ ላንግ ቢልጅባው የስላል ያለው ያልከው ሚሽካት አልማሳቢ ይላል 119 ሱና ዳካም ሂደሽ ፈልጊና እንትኑን ጽፈሽ 119 ጽፈሽ አጥኚው እና እንዴት ነኝ እኔ ጥቁር አይደለሁም ወይ አላህ ወይ እዛ ደግሞ ሴት ነኝ ጥቁር ነኝ ምን ነው አሌክሳ ስታፕ ብለሽ እንትን ብትይ ጥሩ ነው ብዬ ፈትሹ አጠናለሁ ጥሩ ሐሳብ ጥሩ እሺ ታንኪ እና ኢየሱስ አለልሽ ኢየሱስን ግን ፈልጊ ካለ እኔ ሌላ ቀን አልመጣም ፈራለሁ የሰውዬ ጥሩ ነው ከፈራሽ ጥሩ ነው ይሄንን እንትኑ ጅኒዎች ይዘውሽ ከሆነ ኢየሱስ ያወጣልሻል ጅኒዎችን አትፍሪ ምን ችግር የለም ኢየሱስ እያለ የሚፈራ የለም ሰላም ጤና ይስጥልኝ እንዴት ነው ትጋሽ በጣም ደህና ነኝ እግዚአብሔር ይመስገን በጣም ደህና ያለ መረጃ ግን ሳያሳዩ ማውራት አግባብ ነው ያ ተገቢ ነው ተገቢ ከሆነ እንዲህ ከእናንተም ብዙ ነገር ማውራት ይቻላል አስፈላጊ ከሆነ ግን ተከባብረን ብንጠያየቅ አይሻልም እንደው ዝም ብሎ አሉባልታ ከማውራት አሁን እርሶ ትልቅ ነው ሲታዩ የተማሩ ይመስላሉ ግን የሚያወሩት የህፃን ልጅ ንግግር ነው ያ ህፃን ነኝ ልክ ነው ህፃን ልጅ ነው ህፃን መጽሐፉ 4-5 ጊዜ እንትኑን እየሰጠዋትኝ እንደዚህ ነው አላህ የጨለማቸው እንደዚህ ነው አላህ ይሄ ነው ትልቁ ችግር ይሄ ነው መልስ መስጠት እንትን ማለት እንጂ በቃ ትልቅ ናቸው ምናምን ያ እንደዛ ነው እና ያ እኔ እንዲያውም እኮ
ማስረጃ ሰጥቻለሁ ወገኖቼ፣ በደንብ ነው ማስረጃ የሰጠው። ያልሰጠሁት ማስረጃ የለም። እንዲያውም ዛሬ ስላለቀሰችው እንትን እንወያያለን ነው። ስላለቀሰችው ተምር ዛፍ፣ የተምር ዛፍ አለቀሰች። በአረብ ሀገር የምትኖር በስንት መከራ በረሃውን ጫካውን ምናምኑን ሁሉ ብላ። ሰላም እህቴ እንደምን አለሽልኝ? እህቴ እንኳን ደህና መጣሽ። ሰላም እና አለቀሰች የትምህርት ዛፍ። ይሄ ምንድነው ያሉትኝ ሙስሊሞች? በጣም የስብከቱ ነፍሷ ስለገባ ነው። የነብዩ መሐመድ ስብከት ነፍሷ ገብቶ ውስጧን እንትን ስላላት ስሜቷን ያችን የተምር ዛፍ አስለቀሳት ይላሉ። እንግዲህ ብዙውን ጊዜ በሐዲት ብዙ ስርጭት ሲያደርግ አያለሁ እና በሱ ጉዳይም መነጋገር ፈልጌያለሁ። ጤና ይስጥልኝ። ጤና ይስጥልኝ። አብሮ ይስጠን። እንደምን አሉ? ሰላም አሉ? አለን፣ እግዚአብሔር ይመስገን በጣም ሰላም ነው። አልሐምዱሊላህ። ጥሩ መረጃ ይዘህ ነው ግን ወንበር ላይ ቁጭ ብለህ ልታወራ የበቃኸው? ወንበር ላይ ቁጭ ብለህ እንደዚህ ልታወራ የበቃኸው መረጃ ኑሮ ነው? ስለ ቁርአን ስትቀራ ሰምቻለሁ። የምትቀራው አካል ራሱ አንድ ቀን ማንበብ መታወቅ አይመስልም። ፍየል ከመድረሷ ደነዝ መላጣ ፍየል ከመድረሷ ቅጠል መበጠሷ። ሙስሊም አይ ሙስሊም አይ ሙስሊም አይ ሙስሊም። ሄሎ ጤና ይስጥልኝ። እንደምን አሉ? እግዚአብሔር ይመስገን። እኔ እንኳን በፊት ነው ማውቀው ጋሽ አክት ጋር ምናምን ይገቡ ነበር አይደል? እነ መሐመድ አበባው ጋር። አዎ ያ እገባለሁ። አሁን ግን አሳቀኝ የሆነ ነገር። ቁጥሩን ይሰጡኛል የተምር ዛፍ። ይህን አታውቂም? እስከ ዛሬ ብዙ ሰምቻለሁ፣ ይሄን አላውቅም። እንኳን ደህና መጣሽ። አትሊስት አንድ ሰው አለኝ። በጣም ኧረ አለ በጣም በጣም ነፍስ የሚነካ እንትን ነው ስብከት እንትን አለ፣ ትምህርት አለ። እቺ የተምር ዛፍ በስንት መከራ ያደገች ወጀቡን እንትኑን የበረሃውን ንፋስ ምኑን ሁሉ እንትን ብላ እንትን አርጋ ከዛ በኋላ የቁራይሽ ህዝብ መጠለያ ሆና ሰው ሁላ እየመጣ እያረፈባት፣ ተምር ደግሞ እያወረደች ፍሬ እየሰጠች። እንዲያውም ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ 7 ተምር የበላ ሰው አጅዋ አለቀ ምንም አይነካውም አሉ። እና እቺ ተምር በህን ሁሉ ድንቅ አድርጋ አንድ ቀን ግን ነብዩ መሐመድ መጥተው አጠገቧ ላይ የስብከት እንትናቸውን ጀመሩ። ከዛ ይህን ስብከት ስትሰማ ወይ ያለች አለቀሰች። እና በጣም መራራ ልቅሶ ስታለቅስ እቺ የተምር ዛፍ እንዴ ምን ነካት ብሎ የዛ ቁራይሾች ምናምኖች ተሰብስበው ይህ ጉርም ነው ይህ ደንቃል ምን ነካት ምናምን ብለው ሲሉ አይ የነብዩ ስብከት ውስጧን ነክቷት ነው፣ ልቧን እንትን አርጓት ነው፣ ልቧን በቃ ውስጥ ገብቶ አረስርሷት ነው አሉ። እና እኔ ደግሞ የተረዳሁት ያ አይደለም። እንደተረዳሁት አንድ ወንድ የነብዩ አይን ከአንድ ሴት ላይ ቢያርፍ ባልየው ይፍታት እሳቸው እንዲተኛት ብሎ ሲል ይህን ስሰማ ድረሱልኝ አለች። የዓለም ፖሊስ አልሰማም።
ሴት ግማሽ ናት ግማሽ ፍጡር ናት ብለው ከዛ ላይ ሲሰብኩ ምኑ መጣ ብላ ወይ ድረሱልኝ አለ። ሚስቶቻችሁን ግረፉ፣ ብቻቸውን አስተኙ፣ እንዲህ እያሉ ይህንን ሲሰብኩ ዋው እቺ የተምር ዛፍ በቃ ለዓለም ይሄ የሚያስተምረው ቴሮሪስት ነው፣ ይሄ የሚያስተምረው ጉዳት ነው ብላ ነው እንትን ያለችው። እና ይሄን የት እናገኘዋለን? ሳሂህ አልቡኻሪ ጻፊልኝ፣ ጥሩ አድርገሽ ያዥልኝ። ሳሂህ አልቡኻሪ 3583 ገና ነሽ እንዴ? ተይ እንጂ በአንድማ ነውር አይደል? በአንድ ይህን የመሰለ ትልቅ ታሪክ እየነገርኩሽ በአንድማ እንትን ይላል። ሳሂህ አልቡኻሪ 918 አንድ ልጨምርሽ ነው። አንድ ሶስት አትሊስት ሶስት ምስክሮች። ምክንያቱም እቺ ምርጥ ናት ተብሎ ሙስሊሞች እንትን ስለሚሏት ቡኻሪም ሌሎችም እንትን ብለዋታል። 3584 አለ ያው ዛኛው ላይኛው ጋር የተያያዘ ነው እና በሶስቱ ይሄን ሶስት ምስክር ከሰጠሁሽ የሚበቃሽ መሰለኝ። እና በጣም ነው የማመሰግነው። እኔ ሰምቼ ስለማላውቅ አለቀሰች እንዴ? አለ ድረሱልኝ አለች። የት አለ የኢትዮጵያ ፌደራል ፖሊስ? የግብጽ ፌደራል ፖሊስ የት ነበር? የቁራይሽ ፌደራል ፖሊስ፣ የአሜሪካ ፌደራል ፖሊስ ምን ያለች እኮ ተምሯል። አይ ጉድ ወይ ጋሽ አረጋ በጣም ነው የማመሰግነው። እኔ ዛፍ ሲያልቅስ ነው ለነብዩ ያላለቀሳለን። ሽንት ቤት ሲገቡ እኮ ድንጋይ ሁሉ በጀርባቸው ሆኖ አሰላም አለይኩም ያ ረሱል ነው የሚሉ ነበር። ድንጋዩም ዛፉም ቅጠሉም ነው እንትን የሚለው ያ እና እንደዚህ ነው። እቺ ዛፍ እኔ ዓለም ቢሰማት ኑሮ ዛሬ እንደዚህ ዓለም እንደዚህ አይሆንም ነበር። አልሰሙም። እቺ እንደዛው ነው ያለቀሰችውን የተምር ዛፍ ቢሰሙ ኑሮ አይ እዛው ላይ ተው አስተካክል፣ ይሄ ትክክል አይደለም የምትለው እንትን ነው፣ ሃይማኖትን ቀጥል ግን ደንበር አትለፍ ቢሉት ኑሮ ትንሽ ያስተካክል ነበር። እና ነብዩ መሐመድ እንደዛ አይነት ናቸው። ኦኬ እሺ ማን ነው ላስገባትና የራሱል ምን ልትለኝ ነው? ሄሎ ሰላም ወንድሜ፣ እንዴት ነህ? ሰላም እንደምን አለሽ? ደህና ነሽ? አላህ አልሐምዱሊላህ። አማን ነው? አማን ነው፣ ሁሉ አማን ነው። ኸይሩ። እኔ ብዙ ጊዜ እከታተልሃለሁ፣ ግን እንደ ሁሴን መረጃና ማስረጃ ፊት ለፊት እያሳየ ሰውን አትተችም። በመሰለኝ ከምንተች በሞባይል እያሳየህን ብንማር እንዳትነግለኝ። ቆይ አስጨርሰኝ። ኧረ እንትን አላልኩትም እንዳይወድቅብኝ ነው። ለምን በላይ አሁን እኔ ብዙ ጊዜ ተከታታይ ነኝ፣ ግን በመረጃ ምክንያቱም አንዳንዴ በማናውቀው ነገር ከመዘባረቅ መረጃና ማስረጃ እያመጣ ልታደርገው። አሁን አንተ የምታወራው ያለ ነገር ነው፣ የሰማነው እንትን ነው። ግን አንተ ደግሞ ምንድነው በስሜት ነው የምትጓዘው። ለምን በስሜት ትጓዛለህ? የእኛ ዲን እንደዛ አይደለም፣ አንተ እንደምታወራው አይደለም። ስለዚህ አንተ ትክክለኛ ስለ እስልምና ትክክለኛ የምታውቅ ከሆነ ልክ እንደ ሁሴን አምተህ አስረዳን፣ እኛ ምንረዳ። ለምን አንተ ደብቀህ ነው የምታነበው? ለምን እኛም እንድንረዳ እንድንማር ከፈለግ መረጃና ማስረጃ እየፖሰትክ አሳየን። እና እስካሁን ካቀረብኳቸው ዝም ብዬ በደፈናው አንተ ብዙ ጊዜ ወንድሜ፣ እኔ ብዙ ጊዜ እከታተልሃለሁ ሀቂቃ ወላሂ። ግን ብዙ ጊዜ በመረጃ አይደለም የምታመጣው፣ ሳሂ ሙስሊም ነው የምታወራው። እሺ ግን ቢሆንም ለምንድን ነው በመረጃ እያመጣህ እያሳየህን እንትን ማትል? ምክንያቱም አንተ ብዙ ጊዜ ኢየሱስን አምልኩ ነው የምትለው። ኢየሱስ ኢሳ አለይሂ ሰላቱ ወሰላም ልክ አንተ እንደምትወደው እኛም እንወደዋለን።
አዳምጠኛ እኔ ሳዳምጥ ነበር አንቀድም አንድ ሰዓት ሆነኛል ከገባው። ስለዚህ አንተ ብዙ ጊዜ ስለ እስልምና የምታወራው በስሜትና በስሌት ነው። ገባህ አይደለ? አንተ ትክክለኛ ማስረጃ ካለ ልክ እንደ ሁሴን እያመጣ ማስረዳት ነው ያለብህ እንጂ አንተ ያንኛውን አምልኩ ማለት መብት የለህም። ምክንያቱም መብት አንተ ታስተምረናለህ፣ እኛ ቁጭ ብለን ሰምተን የሚጠቅመን ከሆነ ይዘን እንሄዳለን፣ የማይጠቅመን ከሆነ ደግሞ ጥለነው ነው የምንሄደው። አንተ ግን ምንም አይነት መረጃ አንተ ሳታሳይ መረጃ የት እንደምታነበው ፈጣሪ ወቀው። ከዛ እንደዚህ ብለህ ትስቃለህ። ሃይማኖት እኮ ቀልድ አይደለም። ለእኔም ለአንተም ጥቁሩ ምናምን እያልክ እያወራህ እየሰማው ነው። ሃይማኖት መቀለጃ አይደለም። መረጃ ካለ መረጃ አምጣ፣ ቁጭ ብለን እኛም እናያለን። እኛ መረዳት ያለብንን እንረዳለን፣ መያዝ ያለብንን እንይዛለን፣ መጣል ያለብንን እንጥላለን። አፎን አባቴ እንደሆንክ አባቴ እንደምትሆን አውቃለሁ ማለሽ፣ ግን ትክክለኛው ነገር ይሄ ነው። ምክንያቱም እኔ ብዙ ተከታታይህ ነኝ። እሺ፣ አይ ጥሩ ከሳሂህ ሙስሊም ላይ ነው የምታመጣው። በቃ ይኸውልሽ እህቴ፣ እስኪ ከታች ያላችሁ ሌሎቻችሁ ያቀረብኩትን የተመለከታችሁ መረጃ አረጋ ዝም ብለው ነው ያቀረብከው፣ የገባን የለም እንዲያው ምን ፈልገው ይህን ብትጨምርበት ብላችሁ ሁሴን አሳየን። ሰው እንዲማር ነው አይደል የምትፈልገው? አሁን አንተ ኢየሱስን ተከተሉ እያልክ ነው። ኢየሱስ ነብይ እንደሆነ ጌታ አይደለም። እሱን አታውቂውም። ስሚ፣ አታውቂም። አንቺ የምታውቂው ኢሳ ነው። ኢሳ ደግሞ የግመል ሽንት ነው። ኢሳ የሚባል የመሐመድ ተረት ነው፣ አንቀበልም። አለይሂ ሰላም ብትዩ ምንም አይልም። እኔ በስሜት እንትን አለለም። አሁን እኮ ስጠይቃት ይሄንን ጥቁሩንን መረጃ ስላት ደግሜ ነው የነገርኳት። ሳሂህ ነው፣ ሐዲት 119 ነው። ደግሜ ነው እና ለመስማት ለምን ሳሂህ ሙስሊም ስል መረጃ ማለት ነው። ሳሂህ አልቡኻሪ ስል መረጃ ማለት ነው። ቁጥሩን እሰጣለሁ። መጀመሪያ እንትኑ ሳሂህ መሆኑን እና ማን እንደጻፈው ኢማም አልቡኻሪ የጻፈው ያንንን አንቺ የማጥናት እና የማወቅ የኔ እንትን ማሳወቅ እንትን አይደል። የተጻፈው መቼ ነው ምናምን እና ኢየሱስን ምንም አታውቁትም። ሙስሊም አንድም ሙስሊም ኢየሱስን አውቅ በፍጹም። ኢየሱስ የሱዋ አልመሲ ነው። ኢሳ ብሎ እንትን የለም። ኢሳ የሙሐመድ ተረት ነው። የሙሐመድ ተረት ነው። ስሙንም ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ብሎ ይጠራል። እግዚአብሔር ከኛ ጋር ነው ትርጓሜ። ከዛ ምንድን ነው ያለው? ስሙን ኢየሱስ ብለህ ትጠራዋለህ፣ ህዝቦችን ከኃጢአታቸው ያድናቸዋል። ይህ ነው በመልአኩ የተነገረው። በጅብሪል የተደናበረ ጅብሪል ሳይሆን በገብርኤል የተነገረው። እና ይሄንን እንትን ማለት አለባችሁ ሙስሊሞች፣ ይሄን ማወቅ አለባችሁ። በስሜት ነው። እኔ ስሜት ምንድን ነው? በስሜት እያልኩ ነው ማስተምረው። ረጋ ብዬ ዘነጥ ብዬ ነው ማስተምረው። ምናገረውን ደግሞ አውቃለሁ። ስንት አመት እነዚህ ይሄ ማን ነው ይሄ? አንበሳችን ይሄ ገና እንትን እያለ ከ17 ዓመት በፊት የኦርቶዶክስ እንትን አቃጥል ምናምን ይሄንን እንትበሉ ማርያምን ቻለው እንትን በለው እያለ ዘረኛ ተረርስት አይደለም። እኔ በሱ ጋር የተጣላ ነው። በዛ እንደዚህ አትበል። ማቃጠል የማንንም እንትን ማቃጠል አችልም። የማንንም የእምነት እንትን ማቃጠል አችልም። እንደዛ አይባልም። አሁን ስንትናል አሁንም አላረፈም እንኳን ማጣመሙ እናንተ ማለቱ ገና እሱንማ አሳያችኋለሁ ባፍንጫችሁ እስኪወጣ። ዝም ብሎ ምንም እውቀት ከሌለው ማንም ፓስተር ጋር ዝም ብሎ እንትን ያለውን ሁሉ ያን እየወሰድኩ እየሰባበርኩ እንትን እለዋል። አሳያለሁ። ኢየሱስን ማጨለም አችሉ። ጨለማው መሐመድ ነው። ኢየሱስ ጌታ ነው፣ ንጉስ ነው፣ አምላክ ነው። ይሄ ነው።
ሰላም ሰላም፣ እንዴት ናችሁ? ሰላም ነው? ሰላም ይብዛልህ። እንደምን አለ? ደህና ነው? እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን፣ በጣም ደህና ነው። በቅርቡ ትንሽ ደቂቃዎችን ገብቼ ትምህርትን እየሰማው ነበርና መጀመሪያ ያንተ እምነት ምንድን ነው? ኦርቶዶክስ ነው? ሙስሊም ነህ ወይስ ካቶሊክ ነህ? ክርስቲያን ነኝ። ምንድነው? ክርስቲያን ነህ። ኦኬ። ስለ ሙስሊሞች አንተ የምታውቀው ነገር አሁን ምንድን ነው? እውነታውን ነገር እስኪ የምታስተምረን ነገር ምንድን ነው? ለመማር አሁን ሙስሊሞች ወይም የእስልምና እምነት የክርስቶስን ማዳን ለማፍረስ የተሰራ እምነት ነው። በክርስቶስ ላይ በተገለጸው ከ600 ዓመት በፊት መሐመድ ከመምጣቱ በፊት የተገለጸው የተደመደመው እግዚአብሔር በወንጌል በነቢያት በሙሴ በነገስታት በሐዋርያት በአባቶቻችን ጽፎ ጨርሶ የሰጠንን ከዚህ የተለየ ወንጌል ማንም ቢሰብክላችሁ መልአክም ቢሆን የተረገመ ይሁን ብሎ ቅዱስ መንፈስ ቅዱስ በጳውሎስ አፍ አልፎ እንደተናገረው የተሰጠንን ቃል ለማጥፋት ዋጋ ለማሳጣት የተመሰረተ ሃይማኖት ነው። በአጠቃላይ በዛ ዙሪያ ነው እንትምል እስልምና እንደዛ ነው። እና ክርስቲያኖችን አጠፋለሁ የሚል አይሁዶችን አጠፋለሁ የሚል እንግዲህ ክርስቲያን ከአይሁድ ነው የመጣው። ከአይሁድ ቀጥለን ነው እንትን ያለው እኛ የወረስነው ትውፊቱም ሁሉም ከአይሁድ ነው። የብሉይ ኪዳንም ጸሐፊዎች አይሁዶች ናቸው። የአዲስ ኪዳንም አይሁዶች ናቸው። በእነሱ ነው እግዚአብሔር እኛንን ዓለምን ሊደርስ የማዳን እቅዱን የዘረጋው እና ያንንን የሚክድ ያንንን የሚያጣምም ያንንን የሚያወላግድ ሰዎችን ወደ ተሳሳተ መንገድ ለመምራት የተዘጋጀ ሃይማኖት የእስልምና ሃይማኖት። ኦኬ። አሁን ቅድም ቅዱስ ገብርኤልን ስታነሳ ነበርና እግዚአብሔር አምላክ ለአዳም ከልጅ ልጅ ተወልጄ አድንሃለሁ የሚለው ነበርና ከሙስሊሞች ጋር የሚያገናኘው ምንድን ነው? ይሄ ነገር ቅዱስ